ዕለተ ሐሙስ ነሐሴ 14 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ከመሃል ሚዲያ መሃል ስቱዲዮ የተዘጋጁትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ጉዳዮችን በመቀሌ ሰራዋት እንዲሁም ዳዕሮ በተባሉ ቦታዎች በሚገኝ የጦር መሳሪያ መጋዘን ላይ ዛሬ ሐሙስ ነሐሴ 14 ቀን ከባድ የድሮን ጥቃት መፈጸሙ ተገለጸ። የዚህ ዜና ዝርዝር ከነ ቪዲዮ ማስረጃው እጃችን ደርሷል፣ እናሻግራችኋለን። የህወሓት የአየር መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብጽ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበረ የአየር መቆጣጠሪያ ተቋም ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደሙ ተሰምቷል። ዝርዝር ዘገባን ይዘናል። ዓለም የ1.5 ዲግሪ ሴንቲግሬድ የሙቀት ገደብን ልታልፍ እንደሆነ መገለጹን እየተመለከተ መረጃን ከውጪ እንዲሁም ተወዳጁ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ነገ ሻምፒዮኑ አርሰናል ከአዲስ አደጋው ኮቬንትሪ ሲቲ በሚያደርገው ጨዋታ ይጀምራል የሚለውን ከስፖርት ይዘናል። ቀደም ብለን ባሻገርናቸው አበይት ርዕሰ ጉዳዮቻችን የዛሬ ዕለተ ሐሙስ ቀን መረጃዎቻችንን ጀምረናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደምናያቸው እናልፋለን። አብራችሁን ቆዩ። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በመቀሌ ሰራዋትና ዳዕሮ በተባሉ ቦታዎች በሚገኝ የጦር መሳሪያ መጋዘን ላይ ዛሬ ሐሙስ ነሐሴ 14 ቀን ከባድ የድሮን ጥቃት መፈጸሙ ተገለጸ። የዚህ ዜና ዝርዝር ከነ ቪዲዮ ማስረጃው እጃችን ደርሷል። ተመልክተን እንመለስ። በመቀሌ ከተማ ሰራዋት በተባለ ልዩ ቦታ የሚገኝ እንዲሁም የህወሓት ጽምዶ የጦር መሳሪያ ተከማችቶበት የነበረ ሰፊ መጋዘን በተካሄደ የድሮን ጥቃት ሙሉ በሙሉ መውደሙ ተሰምቷል። ከተገኘው መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው በቦታው ተከማችቶ የነበረ እንዲሁም ለቀጣይ ወታደራዊ እንቅስቃሴዎች ታስቦ በተዘጋጀ ከፍተኛ መጠን ባለው የጦር መሳሪያ እንዲሁም ተተኳሽ ቁሳቁስ ላይ ነው። በቦታው ላይ በተፈጸመው የተቀናጀ የድሮን ጥቃት ምክንያት የመሳሪያ መጋዘኑ ሙሉ በሙሉ ወደ አመድነት እየተቀየረ ሲሆን ተከትሎ የተከሰተው ፍንዳታም በአካባቢው ነዋሪዎች ዘንድ ከፍተኛ ፍርሃትን እንዲሁም ድንጋጤን ፈጥሯል። በቦታው የወደመው የጦር መሳሪያ ክምችት በድርጅቱ አቅም እንዲሁም ስትራቴጂካዊ ዝግጅት ላይ ከፍተኛ ስብራት እንዲሁም ኪሳራን እያስከተለ መሆኑም ተመልክቷል። መጋዘን ውስጥ ተከማችቶ የነበረው ወታደራዊ ቁሳቁስ ከውጭ አካላት እየተላከ እንዲሁም ለደህንነት ስጋት የሚዳርግ እንደነበረ እየደረሱን መረጃዎች አመልክተዋል። ይህ በእንዲህ እንዳለ በተያያዘ ዛሬ ነሐሴ 14 ቀን በመቀሌ ከተማ ዳዕሮ በተባለ አካባቢ ከባድ የአየር ድብደባ መፈጸሙንና አካባቢውን እያናወጠ ከፍተኛ ፍንዳታ መሰማቱን የመረጃ ምንጮቻችን ገልጸዋል። ከተገኘው የመጀመሪያ ደረጃ መረጃ ለማወቅ እንደተቻለው ድብደባው የተፈጸመው በዛሬው ዕለት እኩለ ቀን ላይ በመቀሌ ከተማ ዳዕሮ ቀጠና በሚገኝ ስትራቴጂካዊ ቦታዎች ላይ ያተኮረ ነው። በቦታው ላይ የደረሰውን የሰው እንዲሁም የቁሳቁስ ጉዳት ዝርዝር ሁኔታ እንዲሁም የጥቃቱን ትክክለኛ ኢላማ አስመልክቶ መረጃዎችን የማጣራት እንቅስቃሴም እየተደረገ ይገኛል። የህወሓት የአየር ኃይል መቆጣጠሪያ ተቋም በኢትዮጵያ አየር ኃይል ጥቃት ሙሉ በሙሉ መውደሙ ተገለጸ። የህወሓት ኃይሎች በቅርቡ ከግብጽ በኤርትራ በኩል በስጦታ መልክ አግኝተውት ሲመኩበት የነበረ የአየር መቆጣጠሪያ ተቋም ራዳር ሲስተም ከጥቂት ደቂቃዎች በፊት በኢትዮጵያ አየር ኃይል በተፈጸመ የተቀናጀ ጥቃት ሙሉ በሙሉ መውደማቸው ተሰምቷል። ተጨማሪውን ይዘናል። ከተገኘው አሁናዊ እንዲሁም ትኩስ መረጃ ለማወቅ እንደተቻለው ጥቃቱ ያነጣጠረው ድርጅቱ የአየር ክልሉንና እንቅስቃሴዎችን ለመቃኘትና ለመቆጣጠር ሲጠቀምበት በነበረው ዘመናዊ የራዳርና የአየር መቆጣጠሪያ መሳሪያዎች ላይ ነው። የኢትዮጵያ አየር ኃይል የአየር መቆጣጠሪያው የሚገኝበትን ትክክለኛ ቦታ መረጃ መሰረት በማድረግ ባካሄደው ድንገተኛ እንዲሁም አጣዳፊ እርምጃ ተቋሙን ሙሉ በሙሉ ወደ አመድነት ቀይሮታል። ይህ የአየር መቆጣጠሪያ መውደሙ ህወሓት በቀጠናው ያለውን የአየር ቅኝት
እንዲሁም የመከላከል አቅምን ሙሉ በሙሉ የሚያናጋና ከፍተኛ ወታደራዊ ኪሳራ የሚያስከትል መሆኑም ተመልክቷል። መሳሪያው ከውጭ አካላት በስጦታ መልክ ተልኮ ጥቅም ላይ ከመዋሉ በፊት እንዲወድም መደረጉንም ዘገባዎች ያመለክታሉ። የፌዴራል መንግስት የሰላም ጥሪን አልቀበልም ባለው የህወሓት ቡድን የጦር ካምፖችና የመሳሪያ ክምችቶች ላይ የማይራራ እርምጃ መውሰዱን ቀጥሏል። የዛሬው የተቀናጀ የድሮን ጥቃትም የዚሁ አህጉራዊና ሀገራዊ የደህንነት ማስከበር እርምጃ አካል እንደሆነ ተጠቅሷል። በዛሬው ዕለት በመቀሌ ከተማ እንዲሁም በዙሪያው በሚገኙ ስትራቴጂካዊ ቦታዎች በተፈጸመ አልሞ መቼ የአየር ድብደባ የህወሓት የጦር መሳሪያ ማከማቻዎችና ወታደራዊ ስብስቦች ሙሉ በሙሉ ወደ አመድነት ተቀይረዋል። የአየር ኃይሉ ድሮኖች የቡድኑን ወታደራዊ እንቅስቃሴዎች አንድ በአንድ በመልቀም እየደመሰሰ ይገኛል። ቡድኑ ተስፋ አድርጎባቸው የነበሩ ከግብጽ የገቡ ጸረ ድሮን መሳሪያዎችን እንዲሁም የራዳር ስርዓት በጥቃት ወድመዋል። ህወሓት የትግራይን ህዝብ ለተጨማሪ መከራ እያዘጋጀባቸው የሚገኙትን የጦር መሳሪያዎችንና ስትራቴጂካዊ ማዕከላትን የማውደም እርምጃው አሁንም ተጠናክሮ ቀጥሏል። ኢትዮጵያ በሰው ሰራሽ አስተውሎት የተደገፉ ዘመናዊ የባህር ላይ ተሽከርካሪዎችን ልትታጠቅ ነው። የኢትዮጵያ ባህር ኃይል የወደፊት የባህር ላይ የመከላከልና የደህንነት አቅሙን በከፍተኛ ደረጃ የሚያድሱ በሰው ሰራሽ አስተውሎት የታገዙ ዘመናዊ ሰው አልባ የባህር ላይ ውጊያ ትጥቆችን የመታጠቅ ዝግጅቱን ማጠናቀቁን ገልጿል። ዝርዝሩን ይዘናል። ይህ አዲስ የቴክኖሎጂ ሽግግር በአፍሪካ አህጉር በሚገኙ የባህር ኃይል ተቋማት ዘንድ እስካሁን ያልተለመደና የኢትዮጵያን ባህር ኃይል በቀደመ የቴክኖሎጂ ደረጃ ላይ የሚያስቀምጥ ክስተት እንደሆነ ተመልክቷል። በአሁኑ ወቅት መሰል የላቁ የሰው አልባ የባህር ላይ ትጥቆችን ቀጠናውን መነሻ በማድረግ በህንድ ውቅያኖስ ላይ ሶማሌ ላይ የሚገኙት በሞቃዲሾ በሚገኘው የቱርክ ባህር ኃይል አማካኝነት ብቻ እንደሆነ መረጃዎች ይጠቁማሉ። ኢትዮጵያ በሰው ሰራሽ አስተውሎት የታገዙ ይዘት ያላቸውን የባህር ላይ ውጊያ መሳሪያዎችን ለመታጠቅ የምታደርገው እንቅስቃሴ የሀገሪቱ ወታደራዊና ደህንነት ፖሊሲ የዛሬን ተጨባጭ ሁኔታ ብቻ ሳይሆን የወደፊቱን የቀጠናውን የጂኦፖለቲካዊና የቴክኖሎጂ እድገት ቀድሞ ያገናዘበ እንደሆነ ተንታኞች ይገልጻሉ። ይህ እርምጃ የሚያመላክታቸው ዋና ዋና ነጥቦች ዘመናዊ የባህር ላይ ውጊያና ጥበቃ ስትራቴጂ ከባህላዊ የሰው ኃይልና የጦር መርከቦች ወደ ተራቀቁ የራዳር የስለላና አውቶሜትድ ስርዓቶች እየተቀየረ ባለበት ወቅት የኢትዮጵያ ባህር ኃይል ይህንን ዘመናዊ አሰራር ቀድሞ መተግበሩ የቴክኖሎጂ የበላይነትን ያጎናጽፈዋል። በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ አካባቢ የሚታዩትን የባህር ላይ ወንበዴነት፣ የኮንትሮባንድና የደህንነት ስጋቶችን ለመከላከል ሀገሪቱ ጠንካራና የዘመነ የክትትል አቅም ለመገንባት ማቀዷን ያሳያል። ሰው አልባ መሳሪያዎች የሰው ኃይል መስዋዕትነትን ከመቀነሳቸው ባለፈ በከፍተኛ ቅልጥፍና በትንሽ ወጪና በተሻለ የሰው ሰራሽ አስተውሎት ውሳኔ አሰጣጥ የባህር ወሰንን ለመጠበቅ የሚያስችሉ በመሆናቸው ኢትዮጵያ ለላቀ አሰራር እየሰጠችውን ትኩረት ያሳያል። በአጠቃላይ የኢትዮጵያ ባህር ኃይል እየወሰደ ያለው ይህ እርምጃ ሀገሪቱ በምስራቅ አፍሪካና በህንድ ውቅያኖስ ቀጠና ውስጥ ሊኖራት የሚችለውን ስትራቴጂካዊ ተጽዕኖና የወደፊት የባህር ላይ የመከላከል ዝግጁነትን በአዲስ መልክ የሚያበስር ክስተት ተደርጎም ተወስዷል። የአዲስ አበባ ጸረ ሙስና ኮሚሽን በ2018 በጀት ዓመት ባከናወናቸው የድንገተኛና መደበኛ መከላከል ስራዎች ከ706 ሚሊዮን ብር በላይ የህዝብና የመንግስት ሀብት ማዳኑን አስታወቀ። የአዲስ አበባ ጸረ ሙስና ኮሚሽን የ2018 በጀት ዓመት አፈጻጸም ግምገማን እያካሄደ ይገኛል። በየደረጃቸው የስነ ምግባር መከታተያ ክፍሎችን የእውቅናና ሽልማት መርሃ ግብርን በማካሄድም ላይ ይገኛል። የኮሚሽኑ የእቅድና በጀት ባለሙያ አቶ ግዛቸው ደገፉ እንደገለጹት ተቋሙ ሙስናን ለመከላከል በሰራው ከፍተኛ ስራ ከ706 ሚሊዮን 630 ሺህ ብር በላይ የህዝብና የመንግስት ሀብት በከተማዋ ሊባክን የነበረ 8103 ካሬ መሬትን ማዳን ችሏል። ኮሚሽኑ በበጀት ዓመቱ የ57812 ሰዎችን ሀብት የመዘገበ ሲሆን ለ1827 አመራሮችም የሀብት እድሳት ምዝገባ ማከናወኑን አብራርቷል። በሌላ በኩል ከ2015 እስከ 2018 በጀት ዓመት ድረስ ምርመራና ክስ እንዲመሰረትባቸው ከተላኩ 365 ጉዳዮች በአሁኑ ወቅት በ23 ጉዳዮች ላይ ምርመራና ክስ እየተካሄደ እንደሆነ የተገለጸው። 1501ኛው የነብዩ መሐመድ የመውሊድ በዓል በመጪው ማክሰኞ በመላው ሀገራችን በድምቀት እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ።
ጠቅላይ ምክር ቤቱ የበዓሉን መከበር አስመልክቶ በሰጠው መግለጫ መሰረት ህዝበ ሙስሊሙ የልደት በዓሉን ሲያከብር የነብዩ መሐመድን የበጎነት የፍትህ እንዲሁም የህይወት ፈለግን በመከተል ሊሆን እንደሚገባ ጥሪያቸውን አቅርበዋል። በዕለቱ አቅመ ደካሞችን፣ የተፈናቀሉትን እንዲሁም ድጋፍ የሚያስፈልጋቸውን ወገኖች በመደገፍ በማዕድ ማጋራት እንዲሁም ለሀገር ሰላምና ደህንነት ዱዓ በማድረግ በዓሉን ማሳለፍ እንደሚገባም መልእክታቸውን አስተላልፈዋል። ሰላም፣ ወንድማማችነት እንዲሁም ይቅር መባባል የማህበረሰባችን መሰረታዊ እሴቶች መሆናቸውን በመረዳት ሀገራዊ አንድነትን ይበልጥ ማጠናከር እንደሚገባ ጠቅላይ ምክር ቤቱ አሳስቧል። የእምነቱ ተከታዮች በዓሉን አስተምህሮውን በሚያዘው መንፈሳዊ መንገድ ማክበር እንደሚገባቸው የተጠቆመ ሲሆንም የዘንድሮውን የመውሊድ በዓል ኢትዮጵያውያን በሀገራዊ ምክክር ሂደት ላይ በሚገኙበት ወቅት መሆኑ ልዩ ያደርገዋል ብለዋል። በመሆኑም በሀገራችን እየተካሄደ ያለው የምክክር ሂደት ውጤታማ ሆኖ በስኬት እንዲጠናቀቅና ዘላቂ ሰላም እንዲረጋገጥ ህዝበ ሙስሊሙ የበኩሉን አዎንታዊ ድርሻን እንዲወጣም ጥሪ ቀርቧል። የዘንድሮ 1501ኛው የመውሊድ በዓል የነብዩን አስተምህሮ መሰረት በማድረግ የፍቱ ነቢይ በሚል መሪ ቃል በተለያዩ መንፈሳዊ እንዲሁም ማህበራዊ መርሃ ግብሮች ይከበራል። ሀገራዊ የምክክር ጉባኤው ሁላችንም ለጠንካራ ሀገረ መንግስት ግንባታ ሂደት ሀሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹ። ሙሉ ሀሳባቸው እንደሚከተለው ተያይዟል። አስተያየታቸውን ከሰጡ ተመካካሪዎች መካከል ወጣት መርቅኒያ አሊ ጉባኤው እጅግ ስኬታማ፣ አሳታፊ እንዲሁም እውነተኛ ኢትዮጵያዊነት የታየበት መሆኑን ተናግራለች። የምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች ጋር ሀሳብ ለመለዋወጥ ትልቅ እድል መፍጠሩን ጠቁማም የምክክር ሂደቱ በመደማመጥ ለሀገር ግንባታ ሂደቱ አስተዋጽኦ የሚያበረክቱ የበሰሉ ሀሳቦች የመነጩበት ትልቅ እድል ነው ብላለች። መሰል ሀገራዊ የምክክር ሂደት ባል ሆኖ እንዲቀጥልም ከተደረገ የበለጸገች እንዲሁም ታላቅ ሀገርን ለመገንባት ጥሩ መደላድልን እንደሚፈጥርም ነው የገለጸችው። የታሪካዊ ሀገራዊ የምክክር ሂደት እስካሁን ለቆዩ ችግሮች የጋራ መፍትሄ ከመስጠት ባለፈ ቀጣዩ ትውልድ ምክክርን ባህል እንዲያደርግ ጠንካራ መሰረትን ጥሎ እንደሚያልፍም ተናግራለች። ሌላኛው ተመካካሪ ተረፈ ተከራይ በበኩሉ ሀገራዊ ምክክሩ ለጠንካራ ሀገረ መንግስት ግንባታ ሂደት ሀሳብ እንድናዋጣ እድልን ፈጥሮልናል ሲሉ ገልጸዋል። ሀገራዊ የምክክር ጉባኤው ቀደም ሲል በሀገሪቱ አለመግባባት መንስኤ የነበሩ ጉዳዮችን በጥልቀት ለመመርመር እድል እየሰጠ ታሪካዊ ጉባኤም ነው ብለዋል። የምክክር ሂደቱ እኩል ሀሳብ የመስጠት እድል እየተረጋገጠበትና ፍጹም አሳታፊ እንደነበርም ተናግረዋል። ሀገራዊ የምክክር ጉባኤ ሀገርን ወደፊት የሚያራምዱና ለጠንካራ ሀገረ መንግስት ግንባታ ግብዓት የሚሆኑ በሳል ሀሳቦች የተንሸራሸሩበት መሆኑንም አብራርቷል። ሀገራዊ የምክክር ጉባኤው መደማመጥ ላይ የተመሰረተ የሀሳብ መዋጮ የተስተናገደበት በመሆኑ ለዘላቂ ሰላም እንዲሁም አንድነት መጠናከር መሰረትን የሚጥል መሆኑን እየተናገሩት ደግሞ ሌላኛው ተመካካሪ ወይዘሮ ሀሊማ ሰይድ ናቸው። ጉባኤው ተመካካሪዎች የአንዱን ችግር እንደራሳቸው እንዲመለከቱ እድልን በመፍጠር ለጋራ ችግሮች የጋራ የመፍትሄ ሀሳቦች የተመላከቱበት ጉባኤ እንደሆነም መግለጻቸውን ኢትዮጵያ ዜና አገልግሎት ዘግቧል። ሀገራዊ ምክክሩ ለኢትዮጵያ ዘላቂ የሰላም የሚያመጣና የጋራ መግባባትን የሚያጎለብትበት መሆኑንም ጨምረው ተናግረዋል። የባህር ዳር ዓለም አቀፍ ስታዲየም ለአህጉራዊ ውድድሮች ብቁ መሆኑ ከስፖርት ባለፈ ለቱሪዝም ዘርፍ ትልቅ አቅም የሚፈጥር መሆኑን የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። የባህር ዳር ዓለም አቀፍ ስታዲየም ለአህጉራዊ እንዲሁም ዓለም አቀፍ ውድድሮች ዝግጁ ለማድረግ ሰፊ የማሻሻያና የመልሶ ግንባታ ስራዎች ሲከናወኑ መቆየታቸው ይታወቃል። የስታዲየሙን ለጨዋታ ዝግጁ መሆን ከውድድር ባለፈ በተለይም ለቱሪዝም ያለውን ፋይዳ በተመለከተ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ምክትል ኃላፊ የሆኑት ዶክተር አየለ አናውጤ ከኢትዮጵያ ዜና አገልግሎት ጋር ቆይታን አድርገዋል። በማብራሪያቸውም የባህር ዳር ዓለም አቀፍ ስታዲየም ለአህጉራዊ ውድድሮች ብቁ መሆኑ ከስፖርትም ባለፈ ለቱሪዝም ዘርፍ ማንሰራራት ትልቅ አቅም የሚፈጥር መሆኑን አስረድተዋል። ከእግር ኳስ ውጭም በከተማዋ የውሃ ዋና፣ የአትሌቲክስ እንዲሁም የብስክሌት ውድድሮችን ለማስፋፋት ምቹ ሁኔታዎች መኖራቸውንም ነው የጠቆሙት። በከተማዋ የተገነቡ እንዲሁም በመገንባት ላይ ያሉ ባለኮከብ ሆቴሎች መኖራቸው የካፍ ባለሙያዎችን መስፈርት የሚያሟላና ለዘርፉ ዘላቂ እድገት አስተዋጽኦ የሚያበረክት መሆኑም ተጠቅሷል። በመሆኑም የስታዲየሙ ዝግጁነት ለሀገራዊ የስፖርት እድገት እንዲሁም ለስፖርት ቤተሰቡ እንዲሁም ለብሔራዊ ቡድኑ ጭምር ትልቅ የምስራች መሆኑን ጠቅሰው ለቱሪዝም ዘርፉም ትልቅ አቅም ይሆናል ብለዋል። ስታዲየሙ የጨዋታ መስፈርቱን አሟልቶና ብቁ ሆኖ መገኘቱ ብሔራዊ ቡድኑና
ክለቦች አህጉራዊ ጨዋታዎችን በሜዳዎቻቸውና በደጋፊዎቻቸው ፊት የመጫወት እድልን ያመቻቻል። በክረምት በበጎ ፈቃደኛ ደም ለጋሾች አማካኝነት በክረምት ወቅት እያጋጠመ የነበረውን የደም እጥረት በአሁኑ ወቅት እየተቀረፈ መሆኑን የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት አስታወቀ። የኢትዮጵያ ደምና ህብረ ሕዋስ ባንክ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ግዛው ለጋዜጣ ፕላስ እንደተናገሩት ከሐምሌ 1 ቀን 2018 ዓ.ም እስከ መስከረም 30 ባሉት 3 ወራት 150 ሺህ ዩኒት ደም ከበጎ ፍቃድ ለመሰብሰብ ታቅዶ ስራዎች እየተከናወኑ ይገኛሉ። በሐምሌ ወር ብቻ 61300 ዩኒት ደም መሰብሰብም ተችሏል። ይህ የተቀመጠውን እቅድ ለማሳካትና በክረምት ወራት የደም እጥረት እንዳይከሰት ትልቅ አስተዋጽኦ እንዳለውም ተጠቁሟል። ቀደም ሲል ደም በብዛት የሚሰበሰበው ከተማሪዎች በመሆኑ በክረምት ወራት ትምህርት ሲዘጋ ከፍተኛ የደም እጥረት ያጋጥም እንደነበረ ያስታወቁት መሪ ስራ አስፈጻሚው በክረምት የበጎ ፍቃድ አገልግሎት የተለያዩ የህብረተሰብ ክፍሎችና ተቋማት ደም መለገስን ዋነኛ ስራቸው በማድረግ ችግሩ እየተቀረፈ መሆኑን አስረድተዋል። በዚህ ምክንያት ከበጋው ይልቅ በክረምት ወቅት የተሻለ መጠን ያለው ደም እየተሰበሰበ ይገኛል። ለዚህም ማህበረሰቡ በቀጣይ በነሐሴና በመስከረም ወራትም ደም የመለገስ ባህሉን አጠናክሮ እንዲቀጥል ጥሪ ቀርቧል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለሐሙስ ወደ እናንተ እያደረስን የምንገኘውን ቀን መሃል ዜናችንን ነው። ከውጭ ወደ ያዝናችሁ አለፍን። ዓለም የ1.5 ዲግሪ ሴንቲግሬድ የሙቀት ገደብን ልታልፍ እንደሆነ ተገለጸ። ዓለም አቀፍ የካሊፎርኒያ እንዲሁም የስነ ምህዳር ተመራማሪዎች ምድር በቅርብ ዓመታት ውስጥ ከኢንዱስትሪ አብዮት በፊት ከነበረው አማካይ የሙቀት መጠን በላይ በ1.5 ዲግሪ ሴንቲግሬድ ልትሞቅ እንደምትችል ድንገተኛ ማስጠንቀቂያን ሰጥተዋል። ይህ የ1.5 ዲግሪ ሴንቲግሬድ መጠን በዓለም አቀፍ ደረጃ ትልቅ ትኩረትን ያገኘው የሙቀት መጠኑ ከዚያ በላይ የሚጨምርበት ወቅት ተፈጥሯዊ እንዲሁም አካባቢያዊ አደጋዎች በከፍተኛ ፍጥነት እንደሚባባሱ የሳይንስ ግኝቶች ስለሚያመላክቱ ነው። የሙቀት መጠኑ መጨመር ከፍተኛ የሙቀት ማዕበልን፣ ድርቅን፣ የጎርፍ አደጋዎችን፣ የስነ ምህዳር መዛባትን፣ የግርዶሽ ወይንም በረዶችን መቅለጥን እንዲሁም ያልተጠበቁ የአየር ጠባዮችን ለውጦችን ያስከትላል። የዓለም የአየር ጠባይ ስብስብ እጅግ ውስብስብ በመሆኑ ይህ የሙቀት መጠን መጨመር በሁሉም የዓለም ክፍሎች እኩል አይከሰትም። ተመራማሪዎች ጊዜያዊ የሙቀት ገደብ ማለፍ እንዲሁም ዘላቂ የሙቀት መጨመር ይለያያሉ ይበሉ እንጂ የሙቀት መጠን መጨመር በዘላቂነት ከቀጠለ ሂደቱን ወደ ነበረበት መመለስ እጅግ አስቸጋሪ እንደሚሆን ያሰምሩበታል። በመሆኑም የካርበን ልቀትን መቀነስ፣ የኃይል አጠቃቀም ብቃትን ማሻሻል፣ የታደሰ ኃይል አጠቃቀምን ማስፋፋት እንዲሁም የተፈጥሮ ለውጦችን የመቋቋም አቅምን መገንባት አሁን የዓለም አቀፉ ማህበረሰብ ዋና ቅድመ ሁኔታዎች ናቸው ተብሏል። ይህ የ1.5 ዲግሪ ሴንቲግሬድ ውይይት አንድ ነጠላ ነጥብ ብቻ ሳይሆን ድምር የከባቢ አየር አደጋዎችን ለመቀነስ የሚደረግ ትልቅ ዓለም አቀፍ ጥረትም ነው። በመጨረሻም ዜና ስፖርት። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2026/27 የውድድር ዘመን ነገ ሻምፒዮኑ አርሰናል ከአዲስ አዳጊው ኮቨንትሪ ሲቲ በሚያደርገው ጨዋታ ይጀምራል። አዲሱ የውድድር ዘመን ሲጀምርም በሊጉ ታሪክ ለመጀመሪያ ጊዜ የቆዩ ክብረ ወሰኖች ሊሰበሩ ይችላሉ ተብሎም ይጠበቃል። በ2017/18 የውድድር ዘመን ማንቸስተር ሲቲ በአንድ የሊግ ዘመን 100 ነጥብን በማሰባሰብ በፕሪሚየር ሊጉ ታሪክ ይህንን ውጤት እያስመዘገበ የመጀመሪያውና እስካሁን ብቸኛው ክለብ ሆኗል። ቡድኑ የውድድር ዘመኑን በሳውዛምፕተን ላይ ባስመዘገበው ድልም አጠናቋል። በሌላ በኩል በአርሰን ቬንገር ይመራ የነበረው አርሰናል ከግንቦት 2003 እስከ ጥቅምት 2004 ድረስ 49 ተከታታይ ጨዋታዎችን ሳይሸነፍ በመጓዝ ታሪካዊ ክብረ ወሰንን ይዟል። ቡድኑ በ2013/14 የውድድር ዘመንን በሙሉ ሳይሸነፍ በማጠናቀቅ ይህንን ያሳካ ብቸኛው የፕሪሚየር ሊግ ክለብም ነው። አርሰናል በ2001 እስከ 2002 ባለው ጊዜ በ55 ተከታታይ የሊግ ጨዋታዎች ግብ በማስቆጠር ሌላ አስደናቂ ክብረ ወሰንን አስመዝግቧል። ይህም በፕሪሚየር ሊጉ ከቆዩት የግብ ማስቆጠር ክብረ ወሰኖች መካከል አንደኛው ነው። ማንቸስተር ዩናይትድም በሰር አሌክስ ፈርጉሰን ዘመን ከህዳር 2008 እስከ የካቲት 2009 ባለው የጊዜ ሰሌዳ 14 ተከታታይ ጨዋታዎችን ግብ ሳይቆጠርበት በመውጣት በሊጉ ታሪክ ልዩ ሪከርድን ይዟል።
ቼልሲ በ2004 እስከ 2005 የውድድር ዘመን በጆዜ ሞሪኒዮ እየተመራ በሙሉ የሊግ ዘመኑ 15 ግቦችን ብቻ እንዲቆጠርበት በማድረግ ሌላኛው ታሪካዊ ክብረ ወሰንን ይዟል። አዲሱ የ2026-27 የፕሪሚየር ሊግ ዘመን ሲጀመር እነዚህ ክብረ ወሰኖች የሚቀጥሉ ወይንም አዳዲስ ታሪኮች የሚመዘገቡ መሆናቸውን በእግር ኳስ ደጋፊዎች ዘንድ ትኩረትን ስቧል። ለዛሬ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ እንዲሁም በፌስቡክ፣ ቴሌግራም፣ ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።